አላምንም ብላ ነበር፣ ግን በመጨረሻ ጉዱ ዘረገፈችው። ምን አለች መሰላችሁ? ራሄል ማነው ታምራት በዚህ ነገር ብቻ የራሄል እናት እንዲስማሙ በአካውንታቸው 5 ሚሊዮን ብር ተላከላቸው። 5 ሚሊዮን ብር 5 ሚሊዮን ብር ተልኮላት የልጅቷ አልነገረቻትም። አቤልን ለማስገደል እንደተስማማች ከታምራት ጋር አብራ እንደሰራ ተናግራለች። ሲጀመር ምን አለች? ታምራትን አትንኩብኝ፣ ታምራትን መንካት የለብህም። ታምራት እኮ ከልጄ ጋር ጓደኛ ሆኖ በርበሬ ይገዛልኝ ነበር፣ እንደዚህ ያደርግልኝ ነበር፣ እንደዚህ ይገዛልኝ ነበር፣ እንደዚህ ያደርግልኝ ነበር። በጣም ጥሩ ልጅ ነው እሱ፣ ማንም ሊነካው አልፈልግም አለች። የምታስታውሱ ከሆነ ከዚህ በፊት በትኩስ ለቅሶ ላይ ሉል ሂዶ ሲያጣራ ጊዜ እኔ ፍቅረኛዋ ማን እንደሆነ አላውቅም፣ እንደውም ፍቅረኛዋ እኔ አቤል ነው የሚመስለኝ፣ ስሙም ለይቼ አላውቅም፣ ማን እንዲሆን ማን ይሆን አላውቅም። በየጊዜ መጥቶ ነው ይዘዋት ነው የሆነ ቦታ እንሂድ ምናምን ብቻ አመናጭቃ ነው የተናገረችው የነበረው። ግን አሁን ዙራ ምን አደረገች? እሱ በጣም ጥሩ ልጅ ነው፣ ለእኔ ጥሩ ነገር ያደርግልኛል፣ የልጄ ጓደኛ ነው፣ ጥሩ ልጅ ነው ትለኛለች፣ የቤት ይመጣል፣ የሚያስፈልገኝ ነገር በሙሉ ነው የሚገዛልኝ። ስለዚህ ዛሬ ለሱ በመጥፎ ስም ሊጠራ አልፈልግም። እንደውም የ666 አምልኮት ነው የጀመረው። ህጻናቶችን ድርጅት ውስጥ አስገብቶ የጎዳ ነው እና እንዴት በዚህ ልክ ለሱ ልትመሰክሪለት ቻልሽ ስትባል ጊዜ በምንም ተአምር እሱ እንደዚህ ነገር አያደርግም። በጣም ጥሩ ልጅ ነው፣ ለእኔ ጥሩ ነገር የሚያደርግን፣ የሰፈር ሰው ጥሩ ነገር ያደርጋል፣ የሰፈር ሰው በሙሉ ብር አምጥቶ ይሰጣል፣ እያንዳንዳችን ሁሉ ነገር ያደርግልናል። አንተ የእሱ ጠላት ስለሆንክ ነው። አንተና አቤል ተስማምታችሁ በሱ ላይ መጥፎ ነገር ለመፍረስ ስለሞከራችሁ ነው እንጂ ታምራት በምንም ተአምር እንደዚህ ነገር አያደርግልኝ ነው ብላን ያወራችው። እሺ ልጅቷ ጠየቀቻት። ምክንያቱም ሁሉ ነገር ልጅቷ የራሄል እህት ምንም ያላወቀችው ነገር ነው፣ አዲስ ነገር ነው የመጣው። በመጨረሻ ግን ራሄል እርጉዝ መሆኗ ሲነገራት ራሷ ስታወደቀች። ልጄ 2 ነፍሱ ነው። አሁንም ይሄ ነገር ያደረገው አቤል ነው። ካታ አሁንም እውነቱን የተነገራት እውነቱን ሉል እያንዳንዱ ነገር የነገራት አሁንም አቤል ነው የገደላት ነው የምትለው። በቃ አሁንም አቤል ነው ልጅ ያጠፋት። ለዛውም 2 ነፍስ አጥፍተዋል ብላ ነው ያዙ ሊቀቁኝ የምትለው። ለምን በዚህ ልክ እንደሆነ አላውቅም። ብዙ አይነት መረጃዎች የወጡ ነው። አቤል ንጹህ እንደሆነ ብዙ መረጃዎች የወጡ ነው። ግን ታምራት በአንድ በኩል መጥቶ ብር ስለላከላት አይዞሽ እኔ ያለሁልሽ በልጅሽ ሀዘን ላይ ያልተገኘሁት በቃ እንዳይሰማሽ ብዬ ነው ምናምን ብሎ ስላጠጣት ሙሉ በሙሉ ለሱ ነው ያመነችው። በየጊዜ ስልክ ይደውላታል። ስልክ ሲደውላት እንኳን የልጇ ታምራት ስልክ ይደውልኛል ያለበት ቦታ ወኩኝ ብላ እኮ አልነገረቻትም። የሚገርማችሁ ነገር አዎ ስልክ ሁሌ ይደውልልኛል አለች። ስልክ ሁሌ ይደውልልኛል። እሺ ለምን አልነገርሽኝም? አልነገርኩሽም በቃ ምክንያቱም አይዞሽ እኔ ያለሁልሽ ሁሉ ነገር አግዝሻለሁ ከጎንሽ ነኝ ብሎ ስልክ በየጊዜ ስለሚደውልልኝ እናወራለን። እና ብር ሲልክልሽ ለምን አልነገርሽኝም? ምን ሊያደርግልሽ? ልኮልኛል እኔ ሁሉ ነገር ከጎንሽ እሆናለሁ ብሎ ነው ብር የላከልኝ፣ በሁሉም ነገር ያግዘኛል። እሺ በመጨረሻ እርጉዝ መሆኗ ስታግዜ ራሷ ስታ ነው የወደቀችው። ማነው የተጨነቀው? እቺ ልጅቷ። እኔ ከሰዋ ልጅ ውጪ ሌላ ማንም ያሳስበኝ ነገር የለም። ሁሉ ትደግፈኝ ነበር፣ ታግዘኝ ነበር። እቺ አረብ ሀገር መታ የተቃጠለችዋ፣ አረብ ሀገር መታ እድሜዋ የጨረሰችዋ፣ አረብ ሀገር መታ የአረብ ፊት የሰው ፊት ሙቀቱ ምኑ የገረፋት ምንም አይደለችም። የሞተችዋ ልጅ ብቻ ነው የምታስበው። እናት እንደዚህ ለይታ ታያለች እንዲህ ልጇ። ለዛም አይን ባይን ጥሩ አይደለም እኮ። ቢያንስ ሰው ልጅ ይሰማዋል። ሙታለች፣ አው ፈጣሪ ቀድሮባት ነው። ግን ቢሆንም አጠገቧ ያለች ልጅ ይሰማታል። ለእኔ ብላ አረብ ሀገር ሂዳ ተቃጥላለች፣ ለእኔ ብላ አረብ ሀገር ብዙ መከራ አሳልፋለች የሚባል ነገር ምንም ነገር የለም። በቃ የሞተችዋ ልጅና ልጅ ብቻ። ምክንያቱም ታምራት እንደፈለገች ብር ይልክላታል። በየቀን ስልክ ደውሎ ያወራታል። በየቀን ስልክ የደወለ እኔ ያለሁልሽ እኔ እንትን እልሻለሁ፣ አቤል ምንም ነገር እንዳሰሚው፣ አቤል ያታለለሽ ነው፣ ሉል ያታለለሽ ነው፣ አውቆ ከአንቺ መረጃ ለማግኘት ፈልገው ነው። ስለዚህ ከእነሱ ጋር ምንም ነገር አታዊ ብር ነው። እሷ ደግሞ ያሰበችው እንደሆነ ታውቃላችሁ። ልውልም ሆነ አቤልን ምንም አይነት መረጃ አያገኙም ብላ እኮ ነው። አይታወቅብኝም እንደፈለኩኝ መኖር እችላለሁ ብላ እኮ ነው። ግን መጨረሻ ላይ መረጃ ወጣባት። ያው መረጃ ወጣ። እሺ የምታስታውሱ ከሆነ ከዚህ በፊት ራሄል እርጉዝ ነበረች ተብሎ ለልውል ተነገረው። ማን ነው ያስረገዛ ተብሎ ሲጠየቁ ጊዜ አቤል ነው። አቤል የሆነ ቀር ከኛ ያለች አስገዶ ወስዷት አስገዶ ደፈራት። ከዛ በኋላ በተገናኙ በ3 ወራቸው እርጉዝ ነኝ ብላ ነገረችን። እኛ እንኳን ሐኪም ቤት ሂደን ድረስ አስመረመናት። የምርመራ ውጤቱ አግኝተናል። ልጁ የአቤል ልጅ ነው። አቤል ነው እንደዚህ ያደርጋት። ይሄ በሙሉ የሚያደርገው ታምራት ነው። በእሷ ቤተሰብ ከስር ስር ገብቶ
በአቤል ላይ የውሸት ምስክር እንዲመሰክሩ ነው ያደረገው ነበረው። እሱ ቁጭ ብሎ እዛው ቢሮ ውስጥ ቁጭ ብሎ በሰው ላይ መርዝ የረጨ ማለት ነው። የሚገርማችሁ ነገር እሺ፣ ዛሬ እውነቱ ወጣ። እዩት። አቤልም ሆነ ልዑል በሄደበት በሙሉ የአቤል እውነት ነው የሚወጣው እንጂ አቤል እንደዚህ ነገር ያደረገ የሚባል ነገር የለም። የአቤል እውነት የወጣ ነው። የሚገርማችሁ ነገር እሺ፣ ዛሬ እርጉዝ መሆኗ እህቷ አውቅ ነበር አለች። የ3 ወር እርጉዝ ነበረች አለች። እናቷ ግን አታውቅም ነበር። ስላላወቀች ነው ራሷ ስሳ የወደቀችው። እሺ አንቺ እርጉዝ መሆኗ ታውቂያለሽ ነበረ ወይ ብሎ ሲጠይቃት ልዑልን አውቃለሁ እርጉዝ ነበረች። ከማን ነው ያረገዘችው ብሎ ሲጠይቃት ጊዜ ከታምራት ብላ ነው የነገረችው። ታውቂያለሽ? በደንብ አውቃለሁ ከታምራት ነው ያረገዘችው እንጂ ከአቤል አይደለም። ግን ገዳዩ አቤል ነው ያለችው። አስቡት። ሆነም ቀረ ያለውን ነገር እያንዳንዱ ነገር ምን ይፈጠር ምን ይከሰት እያንዳንዱ ነገር ምክንያቱም የሞተችዋ ራሄል ለእህቷ ሙሉ ምስጢር ስለምታውቅ ዛሬ ከአቤል ጋር ቁጭ ብለው ሊወያዩ ቁጭ ብሎ ሊያወሩ ልዑል አቤል ሊያቀርብላት ቃል ገብቶላታል። ያለውን ነገር በሱ ላይ የምትፈልገው ጥያቄ በራሄል ላይ የፈጸመው ነገር ካለ የራሄል ገዳይ ማን እንደሆነ እያንዳንዱ ነገር ለአቤል ፊት ለፊት ቁጭ ብዬ ልጠይቀው ፈልጋለሁ አለች። ስለዚህ አቤልን እፈልገዋለሁ፣ አቤል በአካል ላገኘው ነው ያለችው። ልዑል በዚህ ነገር ቃል ገብቶላታል ከአቤል ጋር ሊያገናኛት። ግን በዛ ሰዓት ልዑል አቤልን ያስረገዛት ብሎ ነው የውሸት ምስክር የሰጡት ነበረው። ለምን በዚህ ልክ አቤልን እንዲጠሉት የተደረገው አላውቅም። ይሄ በሙሉ የሚጠነስሰው አቤልን እንዲጠላ የሚያደርገው አቤል የሰፈር ሰው እንዲጠላው የሚያደርገው ማህበረሰብ የኢትዮጵያ ሕዝብ እንዲጠላው የሚያደርገው እኮ ታምራት እኮ ነው። ለምን የእሱ ማንነት ሊወጣበት ስላልፈለገ፣ የእነሱ ድርጅት ሊወጣበት ስላልፈለገ። ግን ድርጅታቸው ይፋ ያወጣ እኮ ነው። በየቦታ አሉ የተባሉ ሰዎች የተያዙ ነው። ትላንት ዋና አለ የተባለው ከኬንያ መረጃና ማስረጃ ፋይል ይዞ ሲመጣ ጊዜ ከሪፖርት ተያዘ። እሺ ከዚህ የበለጠ ምን እንደምትፈልጉት? አለቀላችሁ እኮ። አሁን ያልተገኙት ሁለታቸው ብቻ ናቸው። ከዘበኛ ጋር 3ታቸው። ግን በመጨረሻ ጉዳቸው ይወጣል። አቤል ነፃ ይወጣል። ስለዚህ ይሄ በሙሉ ሳትዋረዱ፣ በኢትዮጵያ ሕዝብ ፊት ሳትዋረዱ አምናችሁ ለምንድን ነው የእምነት ቃል ማሰጡት? ለምንድን ነው አቤል ላይ ይሄን ያህል የምደረድሯቸው ማስረጃዎች በሙሉ እንዳለ ውሸት ሆኖ የተገኙ ነው። አቤል ንጹህ መሆኑ ነው የሚያሳውቀው። አቤል ላይ ምንም አይነት መረጃ እስካሁን የተገኘ ነገር የለም። አቤል ይሄ ነገር አድርገዋል፣ አቤል ራሄል እንደዚህ ነገር አድርገዋታል የሚል እኮ አንድ ማስረጃ የተገኘ ነገር የለም። እንዳለ እሱ ነው እንዳለ አቤል በዚህ ጉዳይ ላይ እንደሌለ ነው ሙሉ መረጃ የወጣው። ይሄ ሙሉ መረጃ የወጣ ግን አንድ ሰው የሚያምን ሰው የለም። ለምን ይሞላቸዋል? ብር እንደፈለጉ ይሰጣቸዋል፣ ይሞላቸዋል ከስርስር። እነሱ በብር ነው የሚንቀሳቀሱት። ብር ስለሚሰጣቸው ሙሉ በሙሉ አቤል ላይ ሊጭኑት ነው የሚፈልጉት። ግን አቤልም ሆነ ጀግና ሆኖ ሉሉም ሆነ ጀግና ሆኖ ይሄ ነገር ግብ ያደርሱታል እንጂ መቼም አቤል እስር ቤት አይገባም። ምክንያቱም ለአቤል ሁሉን ሰው ይመሰክርለታል። አቤል ንጹህ መሆኑ የኢትዮጵያ ሕዝብ በሙሉ ይመሰክርለታል። እናውቀዋለን እኮ የተበዳይ እንዲቆም የተቸገረ ከችግር እንደሚያወጣ የተጨነቁ ሰዎች ንብረታቸው የተቀሙ የተመቱ ቤት ውስጥ ታፍኖ የተቀመጡ እያንዳንድ ሰው መረጃ አውጥቶ ለህግ አሳልፎ እንደሚሰጥ ሁላችንም እናውቀዋለን። ይሄ የማይካድ ሀቅ ነው አይደል? የማይካድ መዛሬን ሆነ ነገ የማይካድ ሀቅ ስለሆነ የአቤል እውነት ይወጣል እንጂ መቼም ተደብቃ አትቀርም። ምክንያቱም የምናየው ነገር ነው። ሰው የሚያየው የሚሰማው ነው የሚመሰክረው እንጂ የሌለ ነገር በብር ተገዛሁኝ ብር ተሰጠኝ ተብሎ በሰው ላይ የሌለ ወንጀል መመስከር እኔ አግባብ ያለው አይመስለኝም። አንዳንድ ህሊና የሚባል ነገር አለ። ለህሊናችን ስንኖር አሪፍ ነው። ህሊናችን ማስቀደም ነው ያለብን። ምን ጊዜ ቢሆነኛ ሰው ልጆች ስሜታችንና ብራችን ማስቀደም የለብንም። ህሊናችን ምንድን ነው የሚለው? ይሄ ነገር እውነት ነው ወይ? ነገ ፈጣሪ ዘንድ ቁጭ ብዬ እጠየቅበታለሁ ወይ? ምክንያቱም ውሸት ተደብቃ አትቀርማ፣ ትወጣለች እኮ። ውሸት ነው፣ እውነት ነው። እውነትም መቼም አትሞትም እኮ። እውነት መቼም ብትሆን ብትገደልም አትገደልም እውነት። ይሄ ያወቅን ህሊናችን መሸጥ ማለት ምን ማለት ነው? የህሊና እረፍት ማግኘት እኮ ትልቅ ነገር እኮ ነው። ህሊናችን ከተረበሽ እኮ ምግብ አይጥመንም፣ ከሰው ማውራት አንፈልግም፣ መተኛት አንችልም፣ መንቀሳቀስ አንችልም። የሄድበት በሙሉ ያስጠላናል፣ መሬቱ ይክደናል፣ የገዛ ጥላችን ይክደናል። ያ ምንድን ነው? ህሊናችን ንጹህ ስላልሆነ፣ ልባችን ንጹህ ስላልሆነ ከፈጣሪያችን ጋር የሚያጋጭን ስለሰራ። ስለዚህ እባካችሁ ለብር ብላችሁ ለገንዘብ ብላችሁ አቤል ያሰራው ስራ ሰራ ብላችሁ ቢያንስ ነገ ልጆቻችሁ እኮ ጥሩ ነገር ማስቀመጥ አለባችሁ።
ግን አቤል እንዳልሰራ ሙሉ መረጃ የወጣ ነው፣ የሰማን ነው። እያንዳንዱ እዛ ድርጅቱ ውስጥ የሚሰሩ ሰራተኞች በሙሉ እየተያዙ ነው። ምን ልትሆኑ መጨረሻዎቹ ያሉትን ሲያዙ ምን ሊውጣችሁ ነው? ምክንያቱም እነሱ ተማምናችሁ አይደለም ይሄ ድርጊት በሙሉ የምትሰሩት በአቤል ላይ አይደል? እኔ በተለይ የራሄል እናት ነው የገረመችኝ። በዚህ ልክ መሄዷ ድብን ይበል። እኔ ምን አገባኝ? ልጅሽ እሱ አልገደላት። ነገ እኮ ታፍሪበታለሽ ከእውነቱ ሲወጣ። ለማንኛውም ውድ ቤተሰቦቼ አሁንም ቢሆን በድጋሚ ደስ የሚል መረጃዎች ይዤላችሁ ስለምመጣ ለቤት አዲስ ከሆናችሁ አዳዲስ ነገር ልሰሙ ከፈለጋችሁ ሰብስክራይብ አድርጉኝና አበረታቱኝ። ቪዲዮም ላይክ ሼር አድርጉልኝ። መልካም ቀን ይሁንላችሁ። እወዳችኋለሁ። ሰላማችሁን ይብዛ። አቤልን ፍትህ